በጣም አብዛኞቻችሁ በጣም እየተገረማችሁ ነው ያላችሁት። ዛሬ አንድ አይነት ልብስ ነው ለብሰው የመጡ ተመካክረውን በቃ እነሱ እኛ ላይ እየቀለዱብን ነው እና የተለያየ ሀሳብ እያመነጫችሁ ትገኛላችሁ አብዛኞቻችሁ። በቃ በነገራችን ላይ አንድ ደስ ሊለን የሚገባው ነገር ቢኖር አብሮነታቸው ልንወደው ይገባል። በተለይ በመሀላቸው ልጅ ስላለ በቃ ሰላም ፈጥረው ነገሮችን አስተካክለው በተለይ ወደዚህ ወደ ሶሻል ሚዲያው ቢመጡ የበለጠ ሞር አሪፍ ነው። በቃ ቤኔፊቱም የበለጠ ቆንጆ ነው የሚሆነው። ሰላም ተወዳጆች እንዴት ናችሁ? ድጋሜ ተመልሼ መጥቻለሁ። አንዳንድ ሀሳብ አስተያየት እያየሁ ስለነበረ እስኪ ለምን ትንሽ ሀሳብ አስተያየት አልሰጥበትም ብዬ ነው የመጣሁት እና በነገራችን ላይ አልተጣሉም። እነሱ እኮ ለስራ ብለው ነው፣ የብር ጥማት ይዟቸው ነው በዛ ወጥቶ በዚያ ወርዶ የምትሉ ብዙ ልጆች አላችሁ። ኦኬ እነሱ ምናልባት የራሳቸውን ገንዘብ ክሬት እያደረጉ ሊሆን ይችላል። እናንተስ ምን እያደረጋችሁ ነው ታዲያ? እናንተ መርጣችሁ ከተከተላችኋቸው፣ እናንተ መርጣችሁ ካያችሁ እነሱ እኮ ምንም እንትን የለባቸውም ማለት አያችሁ አላያችሁ እነሱ የሚደንቃቸው ነገር የለም። ግን ደግሞ እናንተ ፈልጋችሁ እያያቻችሁ ፈልጋችሁ እየተከተላችሁ የተወሰነ የሆነ አለ አይደለም የምትሰጡት ሀሳብ አለና በነገራችን ላይ ሁላችንም ያው ስለምንወዳቸው ለእነሱ የተለየ ቦታ ስላለን አብረው ሆኖ እንዲመጡ እንፈልጋለን። አያችሁ አይደል አብሮ ሲመጡና እሱም ከሌላ ሰው ጋር ሲመጣ እሷም ከሌላ ሰው ጋር ስትመጣ ያለው ኦዲየንስ አንድ አይደለም። ለምን? አብሮ ሲሆኑ እኛ ስለምንፈልግ ደስ ስለሚለን በቃ ስለሚያምርባቸው ነው። ስለዚህ ዛሬውን በቃ አንድ ላይ ነው የመጡት። ልብሳቸው አንድ ነው ማች አድርገው ነው የመጡት። አብዛኛው ጊዜ እኮ ማች ነው የሚያደርጉት ነገራችሁ ላይ ስለማታስተውሉ እንጂ ማች ነው የሚያደርጉት። እንግዲህ ዛሬ በነገራችን ላይ እንዴት ሄርሜላ እንደሌለች አላቅም፣ እንዳልተገኘች እዚህ ቦታ ላይ አልነበረችም። በጣም የሚገርም ነውና እንግዲህ ሄርሜ መልካም መቃጠል መቼም መናደዱ አይቀርም። ግን ደግሞ ብትናደድም ያ ምን የምታፈጠው ነገር የለም። ልጅ አባት ነውና በየትኛውም አጋጣሚ በየትኛውም ቦታ ላይ ይገናኛሉ፣ መገናኘታቸው አይቀርም ማለት ነው። ግን ደግሞ ለእነዚህ ሁለት ካፕሎች ለጃ ፋሚሊ በጣም ደስ ያለኝ እውነት በቃ ይሄ ከስር ከመሰረታቸው ላይፋቸው ምናምን ሶሻል ሚዲያ ላይ ያጋራሉና አመጣጣቸው በተለይ ደግሞ ለትዳር ያላቸው ይሄ እይታ የሆነ ጊዜ ሶሻል ሚዲያ ላይ ሲናገር ነበር። እኔ ትዳርን በጣም ነበር የምፈረውና ትዳር እንደዚህ አይነት መሆኑን ባቅ ኖሮ ቀድሜ ነበር ሚስቴን ማገባት። ለምን አንዳንዴ የሆነ የምንፈልገው ክራይቴሪያ አለ ማሟላት የምንፈልገው ከትዳር በፊት ማለት ነው። አንዳንድ ጊዜ እዚህ ምድር ላይ ስንኖር የምንፈልጋቸው ነገሮች ብዙ ናቸው። አንዱ ስናሳካ ደግሞ ሌላ ነገር ያምረናል። ልክ ቤት ስትሰሩ መኪና ያምራችኋል። መኪና ደግሞ ስትገዙ ሌላ ቢዝነስ ያምራችኋል። እና ስኬት መጨረሻ የሌለው ነገር ሁሌ ወደ ስኬት እንድትሄዱ ያደርጋችኋል አንድ ነገር ባሳካችሁ ቁጥር። እና ይሄን ያልኩበት ምንድን ነው ከእነዚህ ልጆች እንኳን ልንማር ይገባል። ከእነዚህ ልጆች ራሱ ብዙ ነገሮች ከጃ ካፕል ነው እኔ እያልኳቸው ያለሁትኝ እና በጣም ደስ የሚሉ ናቸው። በጣም መከባበር የሚታይባቸው አንድ ቀን ይሄ በመጥፎ ነገር አንድ ቀን ሰዎች እነሱን ሲናገራቸው ሰምቼ አላቅም። በእነሱ ዙሪያ የሚያሉ ጓደኞቻቸው ደግሞ በጣም ደስ የሚሉ በጣም አሪፍ የሚባሉ ልጆች ናቸው። ቅድም ቪዲዮ ሰርች ይላችሁ ነበር ከዚህ በፊት የተወሰነ ጊዜ ከነሩታ ጋር መጥተው ነበር። በተለይ ለማስታረቅ የሆነ ሰዓት ሞክረው ነበር፣ ተቆጥቷቸው ነበር። ትዳር እንደዚህ አይደለም። ያው የነ ሩታና የነ አብርሽ ህይወት መበጥበጥ የጀመረው ዛሬ አይደለም፣ ከድሮ ከጥንት ጀምሮ ነው። እስቲል ከተገናኙበት ጊዜ በቃ ጀምሮ ማለት ይቻላል። እና ይሄ ነገር እንዴት ነው ሊሆን የሚችለው? ይሄ ነገር በምን አይነት መንገድ ነው የሚስተካከለው ነው አይደለኛ የምንለው። እንደዛ እንልና ደግሞ እነሱ የሚመጡበት አይዲያ እነሱ የሚመጡበት ኮንተንት ደግሞ እነሱ ሰላም እንደሆኑ እነሱ ስራ እየሰሩ እንደሆነም ደግሞ የሚያመላክት ነገር አለ አይደለ? ግን ደግሞ እኮ እኛ ነገሮችን ለማስቆም ነው አይደለ? አብርሽም ሲያጠፋ አንተ አጥፍተሃል፣ ሩታም ስታጠፋ አንቺ አጥፍተሻል ብለን ሀሳብ አስተያየት እንሰጣለን። ግን ደግሞ እነሱ ይሄ ነገር ወደው ተመችቷቸው ከሆነ እያደረጉ ያሉት እኛ ምንም ማድረግ አንችልም። በተመናገር ማድረግ አንችልም። በቃ እኔ ዛሬ የተረዳሁት ነገር በተለይ የተረዳሁት ነገር አሁን እስኪ ሚዲያው ላይ የእነሱን ትንሽ ቪዲዮ አግኝተን እንግዲህ እየቆራረጥን ሀሳብ እየሰጠ ነው። ለምን? ስለምንወዳቸው፣ አንድነታቸውን ስለምንፈልገው፣ በቃ ሰላም ፈጥረው አንድ ላይ እንዲሆኑ ስለምንፈልግ፣ በተለይ ደግሞ ችግራቸው ራሳቸው ፈተው ይሄ በዙሪያቸው ካሉ አላስፈላጊ ሰዎች ቢርቁ። በቃ ብዙ ሰዎች አሉ በእነሱ ዙሪያ። አሁን ዛሬ ለምሳሌ ማን ያለው አብሯቸው? ይሄ የማይቀር ልጅ አለ ሁሉ ጊዜ ከነሱ ጋር ማለት ነው። ሁሌ ከነሱ ጋር ይቀር። እንግዲህ አሁን እኛ እሱን እንጠለዋለን። እሱን በቃ ለምን እንደዚህ ያደረገ፣ ለምን ከነሱ ጋር እንደዚህ ያደርጋል ወደዚህ ያደርጋል ብለን እንላለን። ግን አቤል የነሱ በጣም ቤስት ጓደኛ ነው። ከካሜራ ጀርባ እንግዲህ ያለው እንደው ፈጣሪ ቆሽ እዚህ ፕሮግራም ላይ ሶስቱ እንዴት ሊገኙ ተቻሉ? ሰላም ስለሆኑ ነው አይደለም?
ግን ደግሞ ስራ ነው በቃ ማለት በእንደዚህ አይነት ስራ ካልመጡ ማንም ሊመለከታቸው አይችልም ብዬ ነው እየተረዳው ያለሁት። ለምን እኛም የምንከተለው ነገር መጥፎ ነገር ነው ፑሽ የምናደርገው በቃ የማይሆን ነገርን ፑሽ እናደርጋለን። ሁለቱ ጋር እኮ ጥፋት አለ። ለህዝብ የሚያስተላልፉት ነገር ጥሩ አይደለም። አንዳቸው ተሽለው በልጠው መገኘት አለባቸው። ቤተሰብ እዛ ጋር በራሱ መንገድ ዛሬ ብዙ የመታ ነበረ፣ ደስታን አግኝታው ነበረ። ከደስታ ጋር በጣም ብዙ ነገሮች እየተነጋገሩ ነበር። ለምንድነው እንደዚህ የምታደርገው? ሩታው ላይ በህይወቱ አንተን ማግኘት አትፈልግም። በቃ አንድ ሰው ደግሞ ከወደደ ለሚወደው ሰው ነፃነቱን ይሰጠዋል። ያ ሰው ሲደሰት ማየት ነው እንጂ የሚፈልግ ያ ሰው እንዲጎዳ አይፈልግም። ስለዚህ የምትወዳት ከሆነ ልቀቃት፣ በቃ እሷ አትፈልግህም። ከወንድሜ ጋር ያልጨረሰችው ነገር አለ፣ እባክህ ከህይወታቸው ውጣ። ምንድን ነው እያደረክ ያለከው? እኔ እንደሰማሁት ከሆነ ከነዚህ ልጆች ጋር ስትገናኝና ሩታን ሲያገናኙ ብቻዋን ስለነበረች ጀስት ለዛ እንደሆነ ነግረውኛል። ግን ደግሞ አሁን ላይ አንተ አታስፈልጋትም። የሚያስፈልጋትም እንኳን አንተ አይደለም ብትሆን። ለምን አሁን ላይ የተፈጠረ ያለው ነገር እሷም እያየች ነው። በተለይ ዳኒ መጥቷል ወደ እሷ ህይወት ማለት ነው። ከዚህ በፊትም ደጋግሜ እያወራሁ ነው። ዛሬ ዳኒ እያልሽ ትሉኛላችሁ። ከዚህ በፊትም ብዙ ነገር ተፈጥሯል። አብርሃም ደግሞ ያ ነገር ድጋሚ እንዲፈጠር አይፈልግም። የሚፈልግም ልጅ አይደለም። ገብቷችኋል አይደለም? ስለዚህ እባካችሁ እውነት እባካችሁ በቃ እስኪ እንደዛሬ እንደዚህ ፏፈሽ ብላችሁ እስኪ እኛም በቃ አይደለ እንደዚህ እናንተ ሰላም ሆናችሁ ስትመጡ እኮ እኛ ራሱ ደስ ይለናል። እኛ ራሱ ስለእናንተ መልካም ነገር ነው የምናወራው፣ ስለእናንተ ጥሩ ነገር ነው ለሰዎች ራሱ እኛ የምናንጸባርቀውና እንግዲህ ቤተሰብ በራሱ መንገድ እየሄደ ነው። አንተም በራስ መንገድ እንግዲህ መሄድ ካለበት ትሄዳለህ። አይ ደግሞ የምትል ከሆነ የምፈልገውን ፍላጎትህን ይፋ አድርገህ በግልጽ መንገድ መጓዝ ይችላል። በእርግጥ የሚዲያ ሰው ስለሆንክ ነገሮችን ይሄ እንዴት ነው ተጋፍጦ ለመናገር ያው ትንሽ ከባድ ነው። በተለይ እዚህ የሚዲያ ሰው ስትሆኑ ታዋቂ ስትሆኑ ነገሮች እኛ እንደምናወራቸው አይደሉም፣ ይከብዳሉ። አንዳንዴ እውነትንም ውሸት የምትውልበት አጋጣሚ ሊኖር ይችላል። ለምን ራሳችሁን ለመጠበቅ ስትሉ ፕሮቴክት ለማድረግ ራሳችሁን ማለት ነው። ግን ደግሞ ሁሉም ነገር ቦታና አይነት አለው። ለምን እነሱ በጣም በሰዎች ዘንድ የሚወደዱ ናቸው። ሩታና አብርሽ በጣም ሰዎች የሚወዷቸው በጣም በሰዎች አይምሮ ውስጥ የሆነ የያዙት ቦታ አለ። ለምን የመጡበት ነው። ሰዎችን መጀመሪያ የያዙበት መንገድ አመጣጣቸው፣ በተለይ አብርሃም ዩቲዩብ የጀመረ አካባቢ ሩታ ሳትመጣ ራሱ ከመጣች በኋላ ራሱ በጣም ጥሩ ስነ ምግባር ያለው ልጅ፣ በጣም በጎ ስራዎችን የሚሰራ ልጅ ነው። አሁንም መልካም ልጅ ነው። መጥፎ ነው እያልኩ አይደለም። መጥፎ የሆነው አሁን ላይ በሚያደርጋቸው ነገሮች ነው። ለምን ቆርጦ አይቆርጥም? ለምን ነገሮችን እንደ ወንድ ጀግኖ ማድረግ ያለበት ነገር አያደርግም ነው። በእርግጥ እያደረገ ነው። እያንዳንዱን ነገር እያየን ነው አይደለ? በተለይ እዚህ ቤት ውስጥ ማንም ሰው እንዲመጣና እንዲሄድ አልፈልግም። ይሄ የኖርኩበት ቤቴ ነው። በጣም ብዙ 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 ነገሮችን የማስታውስበት ቤቴ ነው። ልጄ መጥቼ በምፈልግበት ሰዓት አይቼ መውጣት እችላለሁ፣ ግን ደግሞ ማንንም ሰው ማየት አልፈልግም። ከዳኒ ጋርም እንግዲህ በስርዓት ነበር ሲነጋገሩ የነበረው። እኔ ከአንተ ጋር ሰጣ ገባ መግባት አልፈልግም፣ በቃ እዚህ ቤት ላይ ካልፈልግም ነው። ዳኒሻ ደግሞ አንተ ማን ቤት ነህ? ከዚህ በኋላ በደንብ ደጋግመህ ታየኛለህ። ቤቱ እኮ ያንተ ብቻ አይደለም የሩታም ነው። ኦፍኮርስ የሁለቱም ነው፣ ግን ደግሞ መከባበር ሲኖርበት ነው። አሁን ላይ ሩታ ራሷን በጣም እያስገመተች ራሷን ኳሊቲዋን እያወረደችው። ለምን በጣም ቆንጆ ኳሊቲ ያላት ልጅ ናት። ስለዚህ ያን ኳሊቲዋን ደግሞ በእነዚህ በማይረቡ ሰዎች በዙሪያ ባሉ ሰዎች ልታበላሸው አይገባም። በቃ ማራቅ ያለባትን ሰው ከህይወቷ ማራቅ ነው ያለባት። ስለዚህ አብርሃም ደግሞ በገዛ ቤቱ የሆነ ገለልተኛ ሰው ሊሆንም አይገባም። ትናንት ቪዲዮ ላይ ከተመለከታችሁ ሁለቱ ቤት ውስጥ ቆሞ እንግዲህ እሱ ገለልተኛ በር አካባቢ ቆሞ ነበር ማለት ግርግር ሲፈጥሩ የነበሩ። እንደዛ መሆን የለበትም ማለት እንደዛ መሆን የለበትም። ሰዎችም ደግሞ ሀሳባቸው መቀየር ትችላላችሁ። በተለይ ኦዲየንሱን እናንተ መቀየር ትችላላችሁ። እስኪ እናንተ ሰላም ፈጥራችሁ ነው እና ኦዲየንስ ምን ያህል ለእናንተ ፍቅርና ቦታ እንዳለው በዛን ሰዓት ትመለከቱታላችሁ። አብዛኞቹ ደግሞ ሄርሜላ በጣም የፍቅር ሰው ናት፣ መልካም ልጅ ናት፣ እሷን ነው አግብቶ መኖር ያለበት፣ ከእሷ ጋር ቢሆን የተሻለ ነገር ነው የሚገጥመው። ሁሌ ከሩታ ጋር ጭቅጭቅ ነው እንዴ? እች ልጅ እኮ ከሩታ ጋር ጭቅጭቅ የሆነው ካለ ምክንያት አለ። ይሄ ልጅ እኮ ይሄ ክብርን ትፈልጋለች፣ መወደድን ትፈልጋለች፣ አለሁልሽ ማለት ትፈልጋለች እንጂ ይሄ በወጣ በገባ ቁጥር ጭቅጭቅ ንዝንዝ እኮ ማንኛችንም አንወድም። ገብቷችኋል? አብርሽ ነዛ ሲሆን ሁሌ ጥፋት ሁሌ ሚስቴክ ይሰራል፣ ከስተቱ አይማርም። አሁን ላይ ሁለቱም ጋር ጥፋት አለ፣ ግን አንደኛቸው በልጦ መገኘትና አንደኛቸው ነገሩን ለማስተካከል መጣር ነበረባቸው። ግን አሁን ላይ ሁለታችንም አንፈላለግም። አንቺ በራስሽ መንገድ፣ እኔ በራሴ መንገድ ልሄድ፣ ግን እዚህ ቤት ሰው አይምጣ ጨዋታው። ታዲያ እንዴት ነው የሚሆነው? ማለት አሁን ለምሳሌ የሩታ ጓደኞች ቤት ላይ መጡ ነው ማለት አንዳንድ ጊዜ ያው ጓደኞቻችሁ ቪዲዮም ለመስራት ይሁን ቡናም ለጠጣት ይሁን ይመጣሉ።
ታዲያ ሩታ ጋር የመጣ ወንድ ሁሉ እኮ እሷ የሚፈልጋት አይደል? ዳኒ ወደ እሷ ህይወት መጣና የሚፈልጋት ሆኖ ላይሆን ይችላል። ምናልባት ቅድም ብያቸዋለሁ፣ እሱ ለማስቀናት ወይ ደግሞ እሱ ወደ ራሱ ላይፍ ወደ እሷ እንዲመለስ የእሱን ሀሳብ የእሱን የሚሰማውን ስሜት ለማየትም ይችላል። እኛ የምናውቀው ነገር የለም። እኛ ዝጌት ላይ ሀሳብ እንሰጣለን፣ ነገር ግን እኛንን ኋላ የምንቀረው አያቸው አይደል? ዛሬ አብሮ ሲመጡ ብዙዎቻችን ሰሩልን ነው ስንል የነበረው። ብዙዎቻችን በቃ እነሱ እኮ አንድ ላይ ናቸው፣ ግን እኛን እዚህ ጋር ይጫወቱብናል፣ በዚህ ወጥቶ በዚህ ወሩ። ስለዚህ ምንም ማድረግ አይቻልም። በዛም ወጣ በዚህም ወረደ፣ በመካከላቸው ልጅ እስካለ ድረስ መለያየት እንኳን ቢኖር ማለት ነው አለመገናኘት ላይኖር አይችልም። ለማንኛውም ቤተሰቦች ሰብስክራይብ ያደረጋችሁ ቤተሰቡ ነው ስለምታዳምጡ ስለምትከታተሉ፣ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ ስለምትጽፉ ሰብስክራይብ ስለምታደርጉ በጣም አድርጌ ነው የማመሰግነው። በያላችሁ በሰላማችሁ ብዝዝዝዝት ይበልኝ።